ዛሬ እዚህ ምን ታደርጋለህ? ዛሬ ከተራ የለህም። የፊታችን ሰኞ ብቻ ነው። ለከተራ አልመጣሁም። ዛሬ እዚህ የመጣሁት አንተን ለማየት ብዬ ነው። አመሰግናለሁ፣ ግን ቀድሞ ተወስጃለሁ። አውቃለሁ እኔም እንዲሁ ነኝ። ታዲያ እንግያውን እጠይቃለሁ፣ ዛሬ በዚህ የተረገዘ ሙቀት ውስጥ ለምን ጥቁር ለብሰሽ? እስካሁን ባልቴት አይደለሽም፣ እስካሁን አልሞትኩም። በሳቅ ልሞት ነው ዛሬ ጥቁር ለብሻለሁ፣ ምክንያቱም ጥቁር ቀለም ስለምወደው። እኔም ለዛ ነው የምንዋደደው። እርስ በርሳችን አንዋደድም። መውደድ ትችላላችሁ፣ አልችልም። መሳቅ ወይም ማልቀስ የተሻለ እንደሆነ አላውቅም። ሁለቱንም ማድረግ ጥሩ ይመስለኛል፣ መሳቅና ማልቀስ በተመሳሳይ ጊዜ። ሕይወት በእውነት ምስጋና ቢስ ናት እና እንዴት ነው እላለሁ። እኔም በዚህ ሁኔታ ውስጥ አልፌያለሁ። በምን በኩል መሆን ይህ ያንተ ኃይለኛ ስሜት ነው። እኔ ግን እንዳንተ አልወደድኩም ነበር። ፍቅር በየትኛውም ቦታ ይከሰታል እና ለመግባት ፈቃድ አይጠይቅም። የት ለመግባት? በልቤ ውስጥ አምላኬ። ምክንያቱም እያንዳንዱ ሰው በፍቅር ሲወድቅ ሞኝ ይሆናል። አላውቅም፣ ምናልባት ፍቅር ሞኝ ነው፣ ሞኝ ማለቴ ነው። እና ምን አለ ፍቅሬ እኔም ይህን አሳልፌያለሁ። በምን በኩል ኖረናል ይህ ኃይለኛ መጨፍለቅ ገባኝ። እሷን መርሳት የተሻለ ይመስለኛል፣ እኔም እንደዛ ይመስለኛል። ከዚህ ኳኳታ ውሻ እንደማይወጣ አይቻለሁ። በእውነቱ አይደለም፣ ውሻ የለም፣ የትኛውም እንስሳ የለም፣ ተኩላ እንኳን አይደለም። ተኩላ ሊወጣ ይችላል። አንተን ብቻ ተመልከት። ምን አየዋለው? ማየት ይችሉ እንደሆነ ይመልከቱ። እስካሁን አላሰቡትም። ምን አሰብኩ? አንተ እንደ ተኩላ ትመስላለህ። በመጨረሻ እንደ ሰው እውነቱን በፊቴ ሊነግረኝ ድፍረቱ ነበረው። ከመዋሸት ፋከኝነትን እመርጣለሁ። እኔም ስለ እሱ ሳስብ የምሄድበት ጊዜ አሁን ይመስለኛል። ደህና ድሩ የህልምህን ሴት እንደምታገኝ ተስፋ አደርጋለሁ። እሺ እኔ ቃል መግባት አልችልም፣ ግን እሞክራለሁ። ምንም እንኳን ተኩላ ቢሆንም እንደኔ እርግጠኛ ነኝ አንዲት ሴት ተኩላ እንደምታገኝና በእሷ ደስተኛ እንደምትሆን እርግጠኛ ነኝ። ለምክሯ አመሰግናለሁ፣ እሞክራለሁ። ምናልባት አንዲት ሴት ተኩላዎችን አገኛለሁ እና ብዙ ትናንሽ ተኩላዎች ይኖሩናል። ትንሽ ተኩላዎች ወይም ጨቅላዎች ማለት ነው። ትክክል ነው። ትክክልነቱን ካደና እኔ ሄዳለሁ። እስከዚያ ድረስ ይህን አዲስ ቃል ለማመዳለሁ። እስካሁን አላውቅም ነብቶች ቤቢ። መልካም ምኞቶች ፍቅሬ። እንዴት ደስ ይላል ፍቅሬ ብለኸኛል። ደግነትን ከፍቅር ጋር አታምታታ። አሁን የምር አእምሮዬን አጥቻለሁ። እንደምን አድር ፍቅሬ። የቲያትር ታዳሚው ዞሮ የሚሰፍር ሳቅ ውስጥ ገባ።